ሚላይ ብያን ታጥቄለት መዴም የሐድራውን እርሻን እንድለማመድ ሼህ ሙሐመድ ጦይብ ሻኪር የላፍቶ ቢላል መስጊድ ኢማምና የአዲስ አበባ ኢማሞች ማህበር ፕሬዝዳንት ባዘጋጁት አንድ ጽሑፍ ላይ መንዙማ ማለት ቃሉ ነዝውመ ከሚል የአረበኛ ቃል የመጣ ሲሆን በግርድፍ ትርጉሙ ተራ ወይም ቅደም ተከተል ይዞ የተቀመጠ የቃላት ስብስብ ማለት ነው። መንዙማ የሚል ሰው ናዚም ወይም ማድህ ይባላል። የመንዙማ ዋና ዓላማው ሰዎች ዲናቸውን ተውሂድን በደንብ በተጠኑና በተሰደሩ ቃላት አድርጎ በዜማ እንዲማሩት ማድረግ ነው። በተለይም የሁለት አገር የበላይ የሆኑት የረሱል ሳህዋ ታሪክ፣ ሱና፣ አኗኗር፣ ገድል ለሌላው ህብረተሰብ ማስተማሪያ መንገድ ነው። የሀገራችንን መንዙማን በተመለከተ በዚሁ ጽሑፍ ላይ እንደሰፈረው የኢትዮጵያ ሙስሊም እንደ ኢትዮጵያዊ ሙስሊም የራሱ የሆኑ ባህልና ትውፊቶች ያሉት ሲሆን በጣሙኑ የረቀቀና ጥልቅ እውቀት ላይ ተመስርቶ የፋፋው መንዙማ ትልቁን ቦታ ይይዛል ይላል። ከይዘቱ፣ ከቋንቋው ጥልቀት፣ ከመልእክቱ፣ ከዜማው፣ ከድቤና እብሪቅ አመታት ከሌሎቹም ስብስቡ አንጻር በህንድ፣ በየመን፣ በግብፅ፣ አዝሃር፣ በሊባኖስና በተለያዩ አገራት ትልልቅ ተቋማት ውስጥ እንደ ክስተት ሆኖ ጥናት ሲደረግባት ቆይቷል። ምንም እንኳን የእስካሁን ባህሪ በማንኪያ ቢሆንም በእኛም አገር የበርካታ ተማሪዎች የመመረቂያ ጽሑፎች ማድመቂያ ሲሆን አይተናል ይላል። ይህ የሆነበት ምክንያት መንዙማ አዘጋጆቹም ሆኑ መንዙማ ባዮች ማድሆቹ በእውቀት የጠለቁ፣ በስብና የዘለቁ፣ በአደብ የራቁ፣ በቋንቋ የተራቀቁ ታላላቅ ሊቃውንቶች ስለነበሩ ነው። ባካበቱት ሁለንተናዊ የስብና ከፍታ ሕዝብንም ከፍ የሚያደርጉ የዛኛው ዓለም ሰዎች ነበሩ። ለምሳሌ ያህልም ሼህ አሊ ጎንደር፣ ጀማሉል አኒ፣ ዳንዩል አወል፣ አብሪቴን ወዘተን መጥቀስ እንችላለን። ሁሉንም አላህ መልካም ሥራቸውን ይወድላቸዋልና። ሆን እንደናስ ጭንቁላ ይመስላል አፋቸው። የአዲስ አበባ ኢማሞች ማህበር ፕሬዝዳንት ጽሑፍ መንዙማን ማን ነበር በሚለው ርዕስ ስር በገጠሩ አካባቢ መንዙማ የሚል ሰው እጅግ የተከበረ ሰው ነው። አንድም ከፍ ያለ ሁለንተናዊ ስብና ስለሚኖረው ሲሆን፣ ሁለትም እኒያ ለሰማይ ለምድር የከበዱትንና ከሁሉ ሁሉ የከበሩትን ነቢይ አወዳሽ መሆን ትልቅ አቅም ስለሚጠይቅ ነው። ድሮ መንዙማ ሙአሊፍና መንዙማ ባይ የሆኑ ሰዎች በእውቀት ደረጃ ሊቃውንትነት ደረጃ ላይ የደረሱ ማለትም በአረበኛ ቋንቋና ሰዋስው እውቀታቸውን የዘለቁ፣ ቁርአንን እና ሐዲስን የሚኖሩ፣ በተቅዋና ኢልም ከፍ ያለ ደረጃ የደረሱ ነበሩ። መንዙማ የሚሉትም የሚያዘጋጁትም በተለይ አዘጋጆቹ የተፈሩም የታፈሩም ነበሩ። ለአዘጋጆቹ ከነበረ ክብር የተነሳም ማድሆቹ የፈለገ እስላማዊ የከፍታ ማማ ላይ ቢደርሱ እንኳን የራሳቸውን መንዙማ አያዘጋጁም ነበር። ድርሰው አልደረስንም፣ አውቀው አላወቅንም የሚሉ ነበሩ። ለዚህም ሼህ አብዱራህማን ዛኪር የአብሬት ሐሪም ማድህ፣ ሼህ ሹዓይብ የጃሙላል አነይ ሐሪማ ማድህ፣ ሼህ ያሲን ወራቂ የዳና ሐሪማ ማዴህ፣ ሼህ ሙስጦፋ የጫሊ ሐሪማ ማዴህ ምሳሌ ናቸው። አሁንም ቢሆን በገጠር ያሉ ማድሆቹ ይህንን የሚከተሉ ናቸው። ታለ ነኪር ሙንከር ጋራ ተጠየቅ ለማለት የሰራውን ስራ አላበደም ይላሉ። ለዚህ ምስክር መጥራት አያሻም፣ የሼክ መሐመድ አወል ሐማዝን እንጉርጉሮ መስማት በቂ ነው ይላሉ አንድ ጸሐፊ። በጆሮ በኩል ዘልቆ አእምሮን አሳብሮ ወደ ልብ የሚፈስ የድምፅ ፈውስ ነው ይሉታል። በዚህ ዘመን ህሉቅ መሳፍርት መንዙማዎች አሉ። ሼህ መሐመድ አወል ሐማዝ ግን ከማማው ላይ ናቸው ይላል። ከሁሉ የፈለቁት ሼህ ለመገናኛ ብዙሃን ቃል መስጠት እምብዛም ምቾት አይሰጣቸውም። ለቢቢሲ ጥሪም እንደዛ ነው ያሉት ይባላል። ሆኖም ታሪካቸውን የዘገቡ ሰነዶች የኚህ ሰው የሕይወት መስመር እንደ መንዙማቸው ልስሉስ እንደነበር ያትታሉ። ደቡብ ወሎ የተወለዱ ሼሁ ገና ድሮ ወደ ሸዋ ገብተው ኑሮ ለማደራጀት ከፍ ዝቅ ብለዋል።
የሚያምር የአረበኛ የእጅ ጽሕፈት አጣጣል ስለነበራቸው የሃይማኖት ድርሳናትን በእጅ ከትበው በመስጂዶች ቅጥር ማዞር ጀማምረውም ነበር ይባላል። ወዳጆቻቸው እንደሚሉት በአዲስ አበባ የመን ኮሚኒቲ በመምህርነት እስኪቀጠሩ ድረስ የወሎ ምድርና ተፈጥሮ አድልተው ያደሏቸው መረዋ ድምፅ በመጠቀም በተለያዩ ዝግጅቶች ላይ መንዙማን ያዜሙ ነበር። አንዳንድ መድረኮች ላይ ታዲያ የሼሁ ተስረቅራቂ ድምፅ ለነቢዩ ውዳሴ ከሚደረደሩ ጥልቅ መልእክቶች ጋር ተዳምረው ታዳሚዎችን ስሜታዊ ያደርጓቸው ነበር ይባላል። ስንመጥነው የቂያማን ሲፈትም እንደ ቢቢሲ ዘገባ የእሱን ጉርጉሮ እንደው ያው ታውቀዋል፣ ልብ ያሸፍታል። አንዳንድ ሼሆች ድምፅ አውጥተው በስሜት ያለቅሱ እንደነበር አስታውሳለሁ ይላሉ። ቆየት ካሉ ወዳጆቻቸው አንዱ ለቢቢሲ ትዝታቸውን ሲያጋሩ መንዙመኛው ሼክ መሐመድ አወል ድሮ ማስታወቂያ ሚኒስቴር ተቀጥረው ነበር አሉ። መንዙማቸውም እንደ ዋዛ ሬዲዮ ሞገድ ውስጥ ገብቶ ነበር አሉ፣ እንደ ማጀቢያም እንደ ማዋዣም። ታዲያ ከዕለታት በአንዱ ልበ ደንዳናዎቹ ደርጎች በሰውየው አንጀት አርስን ጉርጉሮ ልባቸው ረሰረሰ። ከደርጎቹ በአንዱ ላይ ክፉ ሐሳብ በልባቸው አደረ። እንዲህም አለ፣ ይህ ሰውዬ በነካ እጁ ስለ አብዮቱ ለምን አያዜምልንም? ሼኩ ተጠሩ። ድምፆ ግሩም ሆኖ አግኝተነዋል፣ እስቲ ስለ አብዮታችን አንድ ሁለት ይበሉ። ያን ጊዜ ያ አላህ አንተው መጀን ብለው ከአገር ሾልከው የወጡ ከስንትና ስንት ዘመን ኋላ የአበሻ ምድር ተመልሰው የረገጡት 10 ዓመት 20 ዓመት እንጃ ብቻ። በዚህ ሁሉ ዘመን ታዲያ እኚህን እንደ ጨረቃ የደመቁ መንዙመኛ የት ከረሙ ስንል የጠየቅናቸው ወዳጆቻቸው ከፊሎቹ መሐመድ አወል ሐምዛ ሳውዲ ነው የኖረው ሲሉ፣ ገሚሶቹ ደግሞ የለም እዚሁ ጎረቤት ሚስር አልሐዛር ዩኒቨርሲቲ ትምህርቱን ሲያንበለብለው ነበር ይላሉ። የትኖ ትክክል ብሎ ለመጠየቅ እንኳን ሰውየው ሩቅ ናቸው። የአጡመ ድምፃቸው መንዙማን ለማዜም ካልሆነ በቀር አይሰማም፣ ሩቅ ነው። በአላህ መላእክተኞች ማመኑ ዋጅብ ነው። ቢቢሲ በሌላው ጽሑፉ ላይ መንዙማ የልብ ወጌሻ በሚል ርዕሱ መንዙማ አልፎ አልፎ መዝናኛ ነው፣ አንዳንዴ የጸሎት ማረሻ ነው፣ ብዙውን ጊዜ የማኅበረሰቡን ሰንኮፍ ማሳያም ነው፣ አንዳንዴ የሀገር ፍቅር መግለጫም ነው። ብዙዎቹ የመንዙማ ስንኞች ነቢዩ መሐመድን ያወድሳሉ፣ አፈንጋጮችን ይገስጻሉ፣ ባህል ከላሾችን ይኮረኩማሉ። አቶ ተመስገን ፋንታው መቀሌ ዩኒቨርሲቲ ውስጥ ስነ ጽሑፍና ፎክለርን ለ12 ዓመታት አስተምረዋል። በመንዙማ ዙሪያ የተሰሩ በርከት ያሉ ጥናታዊ ወረቀቶችን አማክረዋል። የአጋጣሚ ነገር ትውልዳቸው ወልዲያ ነው። እሳቸውም ለቢቢሲ እንዲህ ብለው ነበር። ሴት አያቴ በመንዙማ ነው ያሳደገችኝ ይላሉ። ክርስቲያን መሆናቸው መንዙማን ከመጣጣም እንዳላቦዘናቸውም ሲያስረዱ፣ ወሎ ውስጥ መንዙማ ባህል ነው። የየትኛውንም እምነት ተከታይ ይሁን መንዙማን ትሰማለህ፣ በአንድም ሆነ በሌላ። የወሎ ባህል ወትሮም ሃይማኖትን ፍዝ ያደርጋል። አያቴ መንዙማን የእስልምና ብላ አይደለም የምትረዳው፣ እሷ የምታውቀው የወለየ መሆኑን ነው። መንዙማ ለእሷ ከአምላክ ጋር መገናኛ፣ መታረቂያ፣ መለማመኛ፣ ስሜቷን መተንፈሻ ነው ይላሉ። መምህር ተመስገን ይኸው የልጅነት ተጽዕኖ ይሁን አይሁን ባያውቁትም አሁንም ድረስ ጥሞና መመሰጥ ሲያምራቸው ከላፕቶፓቸው ኪስ ያኖሮቸውን እንጉርጉሮች ያዘወትራሉ። አቡ ሌላ ዓለም ነው ይዞኝ የሚሄደው ይላሉ። ወዴት ናቸው ይላል ሹምናን ያሉት ሁላ። የመንዙማ ግጥሞች ጥልቅና ከፍታ በታላቅ መነቃቃትና ጥሞና ውስጥ መጻፋቸው ነው። የመንዙማ ደራሲ ድንገት ዋሪዳ መጣብኝ ካለ ቅኔ ሊዘርፍ ነው ማለት ነው። ንሸጣ ውስጥ ገብቻለሁ እንደማለት ነው። ድሮ ድሮ በግብታዊነት የሚጻፉ በዘፈቀድ የሚሰደሩ ስርኞች አልነበሩም። አሁን ካልሆነ ንጹሕ አማርኛ ብቻ የሚጠቀሙ መንዙመኞች የሉም ባይባልም በርካታ አይደሉም። የሚበዙት አረበኛን ከወሎ አማርኛ ጋር ያዳቀሉት ናቸው። ከአረበኛ ጋር የመጎናጎን ባህሪው ዘመን የተሻገረ ነው። የወሎ ሕዝብ ችግር መጣብኝ ከማለት ሙሲባ መጣብኝ ነው የሚለው። ሙሲባ አረበኛ ነው ይላሉ ኡስታዝ አብዱል አዚዝ። ይህ ቋንቋን የማዳቀል ነገር መንዙማ ላይም ተጋብቶበታል ይላሉ ኡስታዝ። ቢያንስ በሁለት ምክንያት። በኢትዮጵያ የእስላም ታሪክ የወሎዎች ሚና መጉላቱ አንዱ ነው። ቁርአን፣ ፈቂህ፣ የቅዱስ መጽሐፍ ትርጉም፣ አረበኛ ቋንቋና የአብነት ትምህርት ቤቶች ማድራሳ ከወሎ ሐይቅ አካባቢ ነው የመነጩት። ዛሬም ድረስ የበርካታ መስጊዶች አሰጋጆችና ሊቃውንት የወሎ ልጆች ናቸው።
መንዙማም መንፈሳዊው ሕይወትን የመግለጫ አንዱ የጥበብ አምድ መሆኑ ከሌላው የኢትዮጵያ ክፍል ይልቅ በዚህ አካባቢ እንዲጎመራ የተመቻቸ መስክ ሳያገኝ አልቀረም ይላሉ ኡስታዙ። የአረበኛ ቃላት በመንዙማም እንዲህ ባያሌው መነስነሱ ሌላው ምክንያት ደግሞ አንድም የሃይማኖቱ አንኳር ቃላት በአረበኛ መወከላቸው የፈጠረው ሐቅ ሲሆን፣ አንድም ደግሞ የገጣሚዎቹ የቋንቋ ልህቀት ማሳያ የይለፍ ወረቀት መሆኑ ነው። የነጃሺ መስጊድ ኢማም ኡስታዝ አብዱልአዚዝ ናቸው ይህን ግርድፍ ታሪክ የነገሩን ይላል ቢቢሲ። የቀድሞው የሳውዲ ዋና ሙፍቲህ እጅግ የተከበሩት ሼክ ኢብኒ ባዝ አሁን በሕይወት የሉም። አንድ ቀን ምን አሉ? እስቲ የእናንተ አበሾች ጻፉት የሚባለውን መንዙማ አምጡልኝ። በዝና ብቻ ነበር አሉ የአበሻን መንዙማ የሚያውቁት። ቀረበላቸው። ግጥሞቹን ሰምተው ግን ለማመት ተቸገሩ። እንዴት የእኛ የአፍ መምጫ ቋንቋችን አረበኛ የሆነው ሰዎች ያልቻልነውን በግጥም መራቀቅ እንዴት ቻላችሁበት ብለው መደነቃቸው ይነገራል። ሼክ ኢብኑ ባዝን ወሎ ነበር ማምጣት። የቅኔ ሀገር፣ የደረሶች ማንኩሳ፣ የመንዙማ ቄ፣ የመሳኪን ሼሆች ማደሪያ ይላል ቢቢሲ በሰኔ 14 2018 ዘገባው። አልሐምዱሊላህ ብንል ሚዛን ይሆናል ብሏል